ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ። ቾምቤ ምንድነው? ግጥም ጠፋብህ? ኧረ ደከመኝ። መጀመሪያ ሙልሙል እንብላ እንጂ ሳትጨፍርማ መብላት የለም። ሆያ ሆዬ ሆ። ኧረ እኔ ደከመኝ አልቻልኩም። ሙልሙል ነው ፈልገው። ይኸው ቆንጆ ሙልሙል ልስጥህ። እንካ ሙልሙል። ወይኔ እዲ እዛ ባዶ ጭስ ይጨሳል፣ አጋፋሪ ይደግሳል፣ ታችን ድግስ ብጀ ውጀ ለድንክ አልጋ በይፈገምሽ እኔም ባይሽ ብመኝሽ ብቃኝሽ በቻገኘውሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የደብረ ታቦር በዓል በሰላም በጤና ደረሳችሁ። ደብረ ታቦር ማለት የስሙ ትርጉም የታቦር ተራራ ማለት ነው። ደብር ተራራ ነው፣ ታቦር ያው ታቦር ነው። ቦታው በእስራኤል ሀገር ነው የሚገኘው። ታሪኩ እንዴት ነው ቢሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን ሐዋርያትን ይዞ ወደ ትልቅ ተራራ ወጣ ይላል። ወደ ደብረ ታቦር ተራራ ወጣና በዚያም ምስጢሩን ገለጸ። ሙሴን ከሙታን ኤልያስን ደግሞ ከብሔራውያን ይዞ መጣና በዚያ ብርሃነ መለኮቱን ገለጸ። አብ በሰማይ በደመና ሆኖ የምወደው ልጄ ይህ ነውና እርሱን ስሙት ብሎ ተናገረ። በዚህ ጊዜ ቅዱስ ጴጥሮስ ምን አለ? ጌታ ሆይ ሶስት ዳሶችን እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ፣ በዚህ መኖር ለኛ መልካም ነው ብሎ ተናገረ። በዚያ ወቅት ብርሃኑን ሲገልጥ በዚያ የነበሩ እረኞች ነበሩ። ቀን መስሏቸው በጎቻቸው ወይም ከብቶቻቸውን ሲጠብቁ የነበሩ እረኞች ነበሩ። አሁን ወደኛ ሲመጣ በዓሉ ቡሄ ወይም ደብረ ታቦር እያልን የምናከብረው በዓል ላይ ችቦ እንይዛለን። ችቦን የምንይዝበት ዋነኛ ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ገልጿልና የእሱ ምሳሌ አድርገን የተገለጠው ብርሃን እንዲሚያበራ ነው ብለን ችቦን እናበራለን። ጅራፍም እናጨዋለን። ጅራፍ ስናየው ሶስቱ ከአንድ የሚገመድ ነው። ይህ የሥላሴን አንድነትና ሶስትነት ምስጢር ይገልጣል። ሶስት ሹሩባዎች በአንድ ላይ ስለሚገመዱ ማለት ነው። አንድም ደግሞ የጅራፉ ድምፅ ብርሃነ መለኮቱን በገለጠበት ሰዓት ላይ የተገለጠውን የነጎድጓድ ድምፅ የተሰማውን የነጎድጓድ ድምፅ ይመስልልናል። ስለዚህ ልጆች ሆያ ሆዬ በሚባልበት ጊዜ በቡሄ ሰሞን ላይ ጅራፍ ሰርቶ ይጮሃል ማለት ነው። ሌላኛው ነገር ደግሞ ሙልሙልን እንይዛለን። ያው ልጆች ከዘመሩ በኋላ ሆያ ሆዬ ቡሄ በሉ ብለው ከዘመሩ በኋላ ሙልሙል ይሰጣቸዋል። ይህ ሙልሙል እናቶቻቸው ልጆቻቸውን ለመፈለግ በሌላው አካባቢ መሽቶ ነበረ። ጌታችን ብርሃነ መለኮቱን በገለጠበት ወቅት ላይ በሌላው መንደር ላይ መሽቶ ነበር። በደብረ ታቦር ተራራ ስር ያሉት መንደር ላይ ግን ጌታችን በገለጠው ብርሃነ መለኮት ምክንያት ቀን መስሎ ነበርና መሽቶባቸው የነበሩ እናቶች ልጆቻችን የት ሄዱ ብለው ሙልሙል ዳቦ ይዘው ሊጠይቋቸው የመጡበት ምሳሌ አድርገን ሙልሙል ይዘን ሆያ ሆዬ እንላለን። ባህሉ ከዚህ የመጣ ነው። ትውፊቱ በቀድሞ ትንቢት ተነግሮለታል። ይሄ ነገር መዝሙረኛው ዳዊት በመዝሙር 88 ቁጥር 12 ላይ ታቦርና አርሞኒየም በስም ደስ ይላቸዋል ብሎ ተናግሮ ነበረ። ታቦርና አርሞኒየም በስም ደስ ይላቸዋል ብሏልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄን ትንቢት ሲፈጽምልን በደብረ ታቦር ተራራ ላይ ሆኖ ብርሃነ መለኮቱን ገልጧል ማለት ነው። ኤልያስና ሙሴን እንዲሁም ሐዋርያትን ለምን ጠራ ብንል አንደኛ ጠይቋቸው ነበረ። ጌታችን ሐዋርያቱን ምን ብሎ ጠይቃቸው ቢሉ የሰው ልጆች ሰውን ማን ይሉታል? እኔን ማን ይሉኛል ብሎ ጠይቃቸው። አንዳንዶች ኤልያስ ነህ፣ አንዳንዶች ሙሴ ነህ፣ አንዳንዶች ከነቢያት አንዱ ነህ ይሉሃል አሉት። በዚህ ጊዜ እናንተ ማን ትሉኛላችሁ ብሎ ጠይቀ ጌታችን አንተ የሕያው የእግዚአብሔር ልጅ ነህ ብሎ ስምዖን ጴጥሮስ ፈጥኖ መለሰ። ጌታችን ምን አለው? ቅዱስ ጴጥሮስ ሆይ ይህንን ስጋና ደም አልገለጸልህም በሰማይ ያለው አባት የገለጠልህ እንጂ ይህን ስትናገር ብፁዕ ነህ፣ በአንተ ለተንሳይ ቤተክርስቲያን አንጻታለሁ ብሎ ነግሮት ነበርና ማን እንደሚል ያሳውቃቸው ሲፈልግ እሱ ሙሴ ሳይሆን የሙሴ አምላክ እንደሆነ ኤልያስ ሳይሆን የኤልያስ አምላክ እንደሆነ ሊያሳያቸው ስለፈለገ ሙሴን ከሙታን አንድም የሙታን አምላክ ነኝ ሲል ኤልያስን ደግሞ ከብሔራውያን አልሞተም። ኤልያስ በሰረገላ ተነጥቆ ሕያዋን ያለውና ከብሔራውያን አምቶ የሙታንም የሕያዋንም እንዲሁም የሰዎች አምላክ ነኝ ብሎ ሲነግረን ጌታችን አምላካችን ኢየሱስ ክርስቶስ በደብረ ታቦር ላይ እነዚህን ሰብስቦ ብርሃነ መለኮቱን ወይም ምስጢሩን ገልጦላቸዋል። በዚያን ጊዜ የነበሩ ሐዋርያት ያዕቆብ፣ ዮሐንስ እንዲሁም ጴጥሮስ ናቸው የነበሩት። ሶስቱ የምስጢር ሐዋርያት ይባላሉ። ሶስቱን ይዞ ወጣ። ለምን ቢባል የያዕቆብና የዮሐንስ እናት መታለምና ነበረ። ልጆችን በምትነግስበት ጊዜ በቀኝና በግራ አድርገህ አቁምልኝ ብለው ነበረ። ያው የምትለምቱና አታቁም ብሏታል ጌታችን። እሱ የለመነችው ሳታቅ
በቀኝና በግራ ካንተ ጋር ይሰቀሉላ ነበር የለመነችው። ይሄ ልክ አይደለም። ነገር ግን ለዚህ ምስጢር ተመርጦ እነሱን ይዟቸው ይላል። ቅዱስ ጴጥሮስ ደግሞ አንተ የእግዚአብሔር ልጅ ነህ ብሎ ነግሮት ነበረ እና ይሄንን ሊያሳዩ ሲፈልግ በደብረ ታቦር ላይ ይዞት ወጣ። ሶስቱ የምስጢር ሐዋርያት ይባላሉ። ይሄ ደብረ ታቦር በዓል በሶስቱም በቤተክርስቲያናችን በወንጌሎች ላይ የማቴዎስ ወንጌል፣ የማርቆስ ወንጌልና የሉቃስ ወንጌል ላይ ተጽፏል። ዮሐንስ ለምን አልጻፈም ብንል ዮሐንስ በቦታው ላይ ነበርና እኔ እዚህ ጋር ነበርኩ ብሎ እንዳይገልጽ ለትትና ሲል ዮሐንስ ወንጌል ላይ አልተጻፈም። ደብረ ታቦር ከብዙ በጥቂቱ በዓሉ ይሄንን ይመስላል። ሁላችንም ችቦን ይዘን ሙልሙል ይዘን እንዲሁም ጅራፍ ያጮህን የምንዘምርበት ምክንያት ከዚህ ጋር የተገናኘ ነው ማለት ነው። ቡሄ ማለት ገላጣ መላጣ ማለት ነው። አንድም ደግሞ ብርሃን ማለት ነው። ብርሃን በዚያን ጊዜ የነበረ ጨለማው ተገፎ ብርሃን የሚሆንበት ክረምቱ የሚወጣበት ለበጋ ወቅት የምንቃረብበት ስለሆነ ብርሃን ተብሏል። ቡሄ ማለት ብርሃን። አባቶቻችን ይላሉ ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ስለሚሉ ማለት ነው። እና ይህ ቡሄ በዓል ከጨለማው ወደ ብርሃን የምንሄድበት ወደ ብርሃኑ የምንመጣበት ስለሆነ የቡሄ በዓልን ቡሄ እያልን እናከብራለን ማለት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ከበዓሉ ረድኤት በረከት ያካፍለን። ለሁሉም ሕዝበ ክርስቲያን እንኳን ለደብረ ታቦር በዓል በሰላም አደረሳችሁ እላለሁ። ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ። ቾምቤ ምንድነው? ግጥም ጠፋብህ? ኧረ ደከመኝ። መጀመሪያ ሙልሙል እንብላ እንጂ ሳትጨፍርማ መብላት የለም። ሆያ ሆዬ ሆ። ኧረ እኔ ደከመኝ አልቻልኩም። ሙልሙል ነው ፈልገው። ይኸው ቆንጆ ሙልሙል ልስጥህ። እንካ ሙልሙል። ወይኔ እዲ እዛ ባዶ ጭስ ይጨሳል፣ አጋፋሪ ይደግሳል፣ ታችን ድግስ ብጄ ውጄ ለድንካል ጋር እኔም ባይሺ ብመኝሺ ብቃኝሺ መቻገኘሁሽ